ሰላም ጤና ይስጥልን ወደ ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን ያክሊል ሄሮት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ ኢትዮጵያ የተገበረችውን የመደመር ሳቢ ሀገራዊ ብዝሃ የልማት አቅሞችን ጥቅም ላይ በማዋል ለአየር ንብረት ለውጥ የማይበገር ኢኮኖሚ በመገንባት ረገድ ተጨባጭ ለውጥ እንዲመጣ ማስቻሉን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንት ታዬ አጽቀሥላሴ በጉባኤው መክፈቻ እንደገለጹት አፍሪካ ራሷን ከቅኝ ግዛት ለማላቀቅ ለነጻነትና ለእኩልነት ታግላለችም ብለዋል። ይህ ትግል በታላላቅ የአፍሪካ መሪዎች ውጤት ማምጣቱን ገልጸው ለአፍሪካ ህብረት መስረትም መነሻ እንደነበር አስታውሰዋል። የአፍሪካ አባቶች ለነጻነትና ለእኩልነት የከፈሉትን ዋጋ ወጣቱ በጥበብና በእውቀት ላይ የተመሰረተ ልማትና ሰላምን በማስመዝገብ ሊደግመው እንደሚገባ ገልጸዋል። ወጣት አመራር አባላት ተለዋዋጭ ለሆነው የዓለም ጂኦፖለቲካል እንቅስቃሴ የሚመጥን ሐሳብ ማፍለቅና ውሳኔ መስጠት እንደሚጠበቅባቸውም ጠቅሰዋል። ለአፍሪካ የሚያስፈልጋት ትብብርና በጋራ መስራት መሆኑን የጠቀሱት ፕሬዝዳንቱ በዚህ ረገድም ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር ሳቢን ተግባራዊ ማድረግ ውጤታማ እንደሚያደርግ ማብራርተዋል። ሳቢ ሀገር በቀል ዕውቀቶችንና መለካከቶችን ለማህበረሰብ ለውጥ መጠቀም ትኩረት ያደረገ ነው ብለዋል። የመደመር ሳቢ ለሁሉም የአፍሪካ ሀገራት ልማትና ሰላምን ለማረጋገጥ ወሳኝ መሆኑን ጠቅሰው ሳቢው ሀገራዊ ብዝሃ የልማት አቅሞችን ጥቅም ላይ በማዋል ለአየር ንብረት ለውጥ የማይበገር ኢኮኖሚ በመገንባት ተጨባጭ ለውጥ እንዲመጣ ማስቻሉንም ገልጸዋል። የአፍሪካን ሁለንተናዊ እድገት ለማስቀጠል ወጣቱ የመሪነት ሚናውን እንዲወጣም ጠይቀዋል። በአፍሪካ ቀጣይነት ያለው ኢኮኖሚን ለመገንባት የሥራ ዕድል ፈጠራ የትምህርትና የጤና ተደራሽነትን ለማስፋት በትብብር መስራት እንደሚገባም አንስተዋል። በአሁኑ ወቅት በሀገሪቱ የሚስተዋለውን የአየር ንብረት ለውጥ የፖለቲካ ለመረጋጋትና ሌሎች ችግሮችን ወጣቱ ሊያሸንፋቸው እንደሚገባም ተናግረዋል። በትምህርት ጥራት በቴክኖሎጂና ኢኖቬሽን ላይ ኢንቨስት ማድረግ ይገባል ያሉት ፕሬዝዳንቱ የሀገሪቱ መሪዎች የአፍሪካ ህብረትና ሌሎች ድርጅቶች የተቀናጀ ድጋፍና ትብብር ማድረግ እንዳለባቸውም አመላክተዋል። ፕሬዝዳንት ታዬ አጽቀሥላሴ ከጉባኤው ጎን ለጎን ኢትዮጵያውያን ስታርታፖችን ያስተዋወቁበት የቴክኖሎጂ ፈጠራ ውጤቶችንም ጎብኝተዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ዜጎች የህጎች ሁሉ የበላይ ለሆነው ህገ መንግስት ተገዢ ሊሆኑ እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ገለጹ። ፎረሙ ህገ መንግስትና ህገ መንግስታዊነት በኢትዮጵያ በሚል መሪ ሐሳብ ተካሂዷል። ስማቸው ታፈረ ዝርዝር አለው። ዜጎች የህጎች ሁሉ የበላይ ለሆነው ህገ መንግስት ተገዢ ሊሆኑ እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታደሰ ጫፎ ገልጸዋል። ሶስተኛው የፓርላማው ዜጎች ፎረም በህዝብ ተወካዮች ምክር ቤት በዛሬው ዕለት ተደርጓል። ፎርሙ ዜጎች የህጎች ሁሉ የበላይ ለሆነው ህገ መንግስታዊ ተገዢ ሊሆኑ እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታደሰ ጫፎ ገልጸዋል። ፎርሙ እየተካሄደ የሚገኘው ህገ መንግስትና ህገ መንግስታዊነት በኢትዮጵያ በሚል መሪ ሐሳብ ነው። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታደሰ ጫፎ ዜጎች የህጎች ሁሉ የበላይ ለሆነው ህገ መንግስት ተገዢ ሊሆኑ ይገባል ብለዋል። ህገ መንግስት የመንግስትና የህዝብ ግንኙነት አስተዳደር ስርዓት የሚደነግግ ሰነድና ሀገሪቱ የምትመራባቸው ፖሊሲዎችና ሌሎች ህጎች የሚመነጩበት እንደሆነም ገልጸዋል። ተቋማት የሚገነቡበት ህገ መንግስቱን ድንጋጌ መሰረት በማድረግ መሆኑንም አመላክተዋል። የህግ አውጪ ህግ አስፈጻሚና አስተርጓሚ ስልጣናትና ተግባር የሥራ ግንኙነት ህገ መንግስቱን መሰረት ያደረገ ነው ብለዋል። በውይይት መድረኩ ላይ ህገ መንግስታዊነትና የህገ መንግስት ታሪክ በኢትዮጵያ የህገ መንግስት ቅቡልነትና ተግዳሮቶች በኢትዮጵያና የህገ መንግስት ሪፎርምና ሀገራዊ መግባባት በተመለከተ በዘርፉ ባለሙያዎች እየቀረበ እንደሚገኝም የምክር ቤቱ መረጃ ያመለክታል። በርካታ ኩባንያዎችን ያቀፈ የቤልጂየምና የሉክሰምበርግ የንግድ ልዑክ በግንቦት ወር 2017 ዓ.ም በኢትዮጵያ ጉብኝት እንደሚያደርግ ተገለጸ። ጉብኝቱ ኩባንያዎቹ በኢትዮጵያ በንግድና ኢንቨስትመንት በትብብር መስራት የሚቻሉባቸውን አማራጮች ለመመልከት እንደሆነም ተመላክቷል። ቁም ነገር ሽፈራው ዝርዝር አላት። በርካታ ኩባንያዎችን ያቀፈ የቤልጂየምና የሉክሰምበርግ የንግድ ልዑክ ግንቦት ወር በ2017 ዓ.ም በኢትዮጵያ ጉብኝት እንደሚያደርግ ተገለጸ። የማስታወቂያ ፕሮግራሙ የተዘጋጀው ከግንቦት 24 ቀን እስከ 27 2017 ዓ.ም በኢትዮጵያ ጉብኝት ለሚያደርጉ የቤልጂየምና የሉክሰምበርግ ኩባንያዎች ልዑክ ነው። በዝግጅቱ ላይ በቤኒሉክስ ሀገራት ቤልጂየም፣ ኔዘርላንድ እና ሉክሰምበርግ የሚገኙ ከ40 በላይ ኩባንያዎች፣ የውጭ ጉዳይ ሚኒስቴር፣ የኢትዮጵያ ኢንቨስትመንት ኮሚሽን፣ የኢትዮጵያ አየር መንገድ ግሩፕ፣ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ተወካዮችና ሌሎች እንግዶች ተገኝተዋል።
በቤኑሉክስ ሀገራት ቤልጂየም፣ ኔዘርላንድና ሉክሰምበርግና የአውሮፓ ህብረት ተቋማት የኢትዮጵያ አምባሳደር እሸቴ ጥላሁን የኢትዮጵያ የገበያ አቅምና አማራጭን አስመልክቶ ገለጻ አድርገዋል። የቤልጂየምና ሉክሰምበርግ የንግድ ተዋንያን በኢትዮጵያ በግብርና ማቀናበሪያ፣ በቱሪዝም፣ በማዕድን እንዲሁም በኢንፎርሜሽንና ኮሙኒኬሽን ቴክኖሎጂ ዘርፍ ያሉ እድሎችን እንዲጠቀሙ ጥሪ አቅርበዋል። የኢትዮጵያ መንግስት በሀገሪቱ መዋዕለ ንዋያቸውን ለማፍሰስ ለሚሹ ባለሀብቶች አስፈላጊውን ድጋፍ እንደሚያደርግም አመላክተዋል። በሁነቱ ላይ በኢትዮጵያ የቤልጂየም አምባሳደር አኔሊስ ቨርስትቼል እና በኢትዮጵያ የሉክሰምበርግ አምባሳደር ጂን ክራውንሰር በበይነ መረብ ተሳትፈዋል። አምባሳደሮቹ ባስተላለፉት መልእክት በኢትዮጵያ በኢንቨስትመንት መስክ መሳተፍ አዋጭና አትራፊ መሆኑንም ገልጸዋል። የሀገራቸው መንግስት ለባለ ሀብቶች አስፈላጊውን ድጋፍ ለማድረግ ቁርጠኛ መሆናቸውንም ነው ያመላከቱት። በኢንቨስትመንትና ንግድ ማስተዋወቂያ መድረኩ የቤልጂየምና ሉክሰምበርግ የንግድ ልዑክ በኢትዮጵያ የሚኖረውን ቆይታ የተመለከተ ውይይት መደረጉንም ብራይሰልስ የኢትዮጵያ ኤምባሲ መረጃ ያመለክታል። ወላጆች የተማሪዎችን ውጤት ለማሻሻል ትምህርት ለትውልድ በሚል ሀሳብ ትምህርት ቤቶችን ለማሻሻል በተደረገ ንቅናቄ 400 ቢሊዮን ብር በአይነትና በገንዘብ ድጋፍ ማድረጋቸውን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ተናገሩ። ብሌን ተሾመ ዝርዝር አላት። ትምህርት ለትውልድ በሚል መርህ ሀሳብ ትምህርት ቤቶችን ለማሻሻል በተደረገ ንቅናቄ 40 ቢሊዮን ብር በአይነትና በገንዘብ ድጋፍ ማድረጋቸውን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ተናግረዋል። ወላጆች በትምህርት ውጤት መስተካከል ላይ የሚኖራቸው ሚና ከፍተኛ እንደሆነም ተናግረዋል። በዚህም 7500 አዲስ ትምህርት ቤቶች ባለፉት 2 ዓመታት ብቻ 30000 የቅድመ መደበኛ ትምህርት ቤቶች ተሰርተዋል። ነባር 22000 ትምህርት ቤቶች ተጠግነዋል ሲሉ ገልጸዋል። ቤተሰብ ከገንዘብ ማዋጣት አልፎ የልጆቹን የትምህርት ውሎ መከታተል ሲጀምር የተማሪዎች ውጤት የበለጠ እየተሻሻለ ይሄዳል ሲል ጨምረዋል። ባለፉት 3 ዓመታት የተመዘገበው አነስተኛ ውጤት እንደ ሀገር የደረሰብን ውድቀት አሳይቶናል። ውጤቱን የማስተካከል ስራዎች ተጠናክረው ይቀጥላሉ ሲሉ ገልጸዋል። ትምህርት በአቋራጭና በስርቆት አልፋለው ብሎ በሚያስብ ተማሪና ማህበረሰብ ውስጥ አስተማሪዎችን ብታስተካክል የትም አትደርስም ብለዋል። የኢትዮጵያ እውነታ ከዚህ የተለየ አለመሆኑን የገለጹት ሚኒስትሩ ባለፉት 5 ዓመት 5.2% ውጤት የተመዘገበ ሲሆን የተወሰነ ለውጥ መጥቷል ብለዋል። ትምህርት ቤቶች ተማሪዎችን ተጨማሪ ሰዓት የድጋፍ ትምህርት በመስጠት መጀመራቸውን የተወሰነ የውጤት መሻሻል ታይቷል ብለዋል። በስርዓት ማስተማር በመጀመራቸው ያለፈው ዓመት ውጤት ማሻሻል ተችሏልም ሲሉ ገልጸዋል። ትምህርት ሚኒስቴር የ12ኛ ክፍል ውጤት ዝቅተኛ የመሆኑ ምክንያቶችን አስመልክቶ ያጠናውን ጥናት ለህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ማቅረቡ ይታወሳል። ወደ ውጪ ዜናዎቻችን ስናልፍ እስራኤል የተኩስ አቁም ስምምነቱን ካቆመች ጀምሮ ከ1000 በላይ ፍልስጤማውያን መገደላቸው ተገለጸ። ባለፉት 24 ሰዓት ብቻ በጋዛና አካባቢው ላይ 100 ፍልስጤማውያን መገደላቸው ተዘግቧል። እስራኤል የተኩስ አቁሙን ስምምነት ካቆመች በኋላ ባደረሰችው ጥቃት የሞቱት ፍልስጤማውያን ቁጥር 1163 መድረሱ ተገልጿል። እንደ ፍልስጤም ጤና ሚኒስቴር ከሆነ በጥቅምት 7 በተጀመረው ጦርነት ህይወታቸው ያለፈ ፍልስጤማውያን ቁጥር 50523 መድረሱ ተገልጿል። ደህንነቱ የተጠበቀ ነው በተባለው በምዕራብ ካኑኒስ በሚገኘው አልማዋሴ ስደተኞች መጠለያ ውስጥ የነበረ ተፈናቃይ ፍልስጤማውያንን የእስራኤል የአየር ጥቃት ኢላማ መሆናቸው ተገልጿል። በተጨማሪም በጋዛ ከተማ በሚገኝ አንድ መንደር ላይ ባደረሰችው ሌላ ጥቃት 9 ሰዎች ህይወታቸው ሲያልፍ 15 ሰዎች ደግሞ ቆስለዋል። በተባበሩት መንግስታት ድርጅት የሚመራ ክሊኒክ ላይ ባደረሰችውና 70 ሰዎች በተገደሉበት ሌላ ጥቃት ብዙ ህፃናት ሲገደሉ የፖሊስ አባላትም ህይወታቸው አልፏል ሲል ሚድል ኢስት ሞኒተርስ አስነብቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም